ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዛሬም በዕለተ ቅዳሜ የማለዳ ስፖርት የመረጃ ሰዓታችን በድጋሚ ተገናኘን። ስለምታደምጡን፣ ስለምትከታተሉን ቆይታችሁም ከኛ ጋር ስለሆነ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን የተለያዩ ስፖርታዊ ጉዳዮችን ወደ እናንተ እያደረስን ቆይታን የምናደርግ ይሆናል። ከነዚህ መካከል ትልልቆቹን የአውሮፓ ክለቦች የተመለከቱ መረጃዎችን እናነሳለን። ከዛ ውጭ ግን ትላንትና የኢትዮጵያ ብሔራዊ ቡድን ለአፍሪካ ዋንጫ ቅድመ ማጣሪያ ጨዋታውን አድርገው ሳኦ ቶሜና ፕሪንሲፔን 3-0 በሆነ ውጤት ማሸነፍ ችሏል። ከጨዋታው ጋር አያይዘን አንዳንድ ጉዳዮችን ወደ እናንተ የምናደርስ ነው የሚሆነው። ማንቸስተር ዩናይትድ፣ አርሰናል፣ ቼልሲ፣ ሊቨርፑል፣ ማንቸስተር ሲቲ፣ ሪያል ማድሪድ፣ ባርሴሎና፣ ሌሎችም የአውሮፓ ታላላቅ ክለቦችን የተመለከቱ ስፖርታዊ ጉዳዮችንም እያነሳን ነው ቆይታን የምናደርገው። ፏድባር ፕሮግራሙን እመራለሁ። ከመሸጋገሪያ በኋላም በድጋሚ ተመልሰን እንገናኛለን። እናንተ ግን ቪዲዮአችንን ላይክ፣ ሀሳብ አስተያየቶቻችሁን ደግሞ ኮሜንት ቦክስ ላይ እያሰፈራችሁልን ቆይታን አድርጉ። አብራችሁኝ ቆዩ። የሀገር ውስጥ መረጃን በማስቀደም ነው የዛሬ ፕሮግራማችንን የምንጀምረው። የኢትዮጵያ ብሔራዊ ቡድን ድንቅ ድልን፣ ጣፋጭ ድልን ትላንትና አስመዝግቧል። ብሔራዊ ቡድናችን የኢትዮጵያ ብሔራዊ ቡድን ከሳኦ ቶሜና ፕሪንሲፔ ጋር ነው ትላንትና የአፍሪካ ዋንጫ ቅድመ ማጣሪያ የመጀመሪያ ጨዋታውን ያደረገው። ሞሮኮ ላይ አልአብዲ አልጀዲድ ላይ የተደረገ ጨዋታ እንደነበር ተመልክተናል። በተለይ ሳኦ ቶሜዎች ከጨዋታው በፊት በርከት ያሉ ሀሳቦችን ሲሰጡ ነበር። አሰልጣኙ የሳኦ ቶሜና ፕሪንሲፔ አሰልጣኝ ከ11 ዓመታት በፊት በኢትዮጵያ ብሔራዊ ቡድን የደረሰብንን ነገር አልረሳነውም፣ ያ ነገር እንዳይገጥመን በትልቁ እንሰራለን ሲሉ ጭምር ተናግረው ነበር። ከጨዋታው በፊት በነበረ ደግሞ እንዲሁ መግለጫ አጥቂያቸውም እንዲሁ ሀሳቡን ሲሰጥ እንደነበረ እና እኛ ሁለቱንም የደርሶ መልስ ጨዋታዎች የማሸነፍ ትልቅ አቅም አለን ሲል እንደነበር የምናስታውሰው ነው። ነገር ግን ጨዋታው በኢትዮጵያ ብሔራዊ ቡድን የ3-0 አሸናፊነት ነው የተጠናቀቀው። አቤል ያለው 2 ጎሎችን፣ ከነአን ማርከነህ ቀሪውን 1 ጎል አስቆጥሮ ነው ኢትዮጵያ ብሔራዊ ቡድን ጨዋታውን 3-0 በሆነ ውጤት አሸንፈው መውጣት የቻሉት። ሳኦ ቶሜና ፕሪንሲፔ ባለፉት 28 ጨዋታዎች 23ቱ ጨዋታዎችን በሽንፈት ነው ያጠናቀቁት። ትናንትናም እንዲሁ ለኢትዮጵያ ብሔራዊ ቡድን እጅ ሰጥተው ተመልክተናል። የመልስ ጨዋታው የፊታችን ማክሰኞ መጋቢት 22 ቀን 2018 በድሬዳዋ ስቴዲየም ከቀኑ 10 ሰዓት የመልሱ ጨዋታ የሚደረግ ይሆናል። ዳግም ዋሊያዎቹን የተረከቡት አሰልጣኝ ዮሐንስ ሳህሌ ሁለተኛ የቡድኑ የአሰልጣኝነት ዘመናቸውን በድል ነው የጀመሩት። የኢትዮጵያ ብሔራዊ ቡድን ጨዋታውን በድምር ውጤትም ካሸነፈ የአፍሪካ ዋንጫ ማጣሪያ ምድብ ድልድል ውስጥም መግባት እንደሚችል ነው የተነገረው። ይሄ እየተደረገ የሚገኘው ጨዋታ የቅድመ ማጣሪያ ወይም ደግሞ ከማጣሪያ ወይም ወደ ምድብ ከመግባታቸው በፊት የሚደረግ የቅድመ ማጣሪያ ጨዋታ ነውና ኢትዮጵያ የመጀመሪያውን ዙር ጨዋታ አሸንፋለች። የመልሱ ጨዋታ በሜዳችን በድሬዳዋ ስቴዲየም ይደረጋል። መልካሙን ሁሉ ለኢትዮጵያ ብሔራዊ ቡድን እንዲገጥመው ነው የምንመኘው። ጨዋታውን ለመቀልበስ እንደምንችል ግን አምናለሁ ብሏል። ሪካርዶ ሞንሳቶ ይባላል አሰልጣኛቸው የሳኦ ቶሜና ፕሪንሲፔ። በኢትዮጵያ 3-0 የተሸነፉት የሳኦ ቶሜና ፕሪንሲፔ አሰልጣኙ ሪካርዶ ውጤቱን ለመቀልበስ እንደሚችሉ ነው ያላቸውን እምነት የተናገሩት። እግር ኳስ የማይቻል ነገር እንደሌለም በየጊዜው ያሳየናል ያሉት አሰልጣኙ ያበቃ ነገር በፍጹም የለም ሲሉ ነው የተደመጡት። የስፖርቲንግ ሊዝበንና የቦዶ ግሊምትን ጨዋታ ያነሱት አሰልጣኙ ስፖርቲንግ ሊዝበኖች አስቸጋሪ በሁኔታ ውስጥ ነበሩ፣ ነገር ግን እምነት ስለነበራቸው ታሪካዊ ድልን አሳክተው ወጥተዋል። እኛም ያንን መንፈስ በቡድኑ መያዝ እንፈልጋለን፣ ነገር ግን እኛም ስፖርቲንግ ሊዝበን ኢትዮጵያም ደግሞ ቦዶ ግሊምት እንዳልሆነን ግን ማሰብ አለብን ሲሉ ነው አሰልጣኝ ሪካርዶ የተደመጡት። ከእረፍት በኋላ የነበረን ጥንካሬን ይዘን ከገባንና በመጀመሪያው አጋማሽ ጎል ካስቆጠረን ጨዋታውን ወደ ተጨማሪ ሰዓት መውሰድ እንችላለን ሲሉ ነው ሪካርዶ ስለ መልሱ ጨዋታ የሚናገሩት። ታሪካዊ ውጤት እንደሚኖር አምናለሁ፣ አሁን ሁሉም ተጫዋቾች በዚህ ማመን አለባቸው ሲሉም የሳኦ ቶሜና ፕሪንሲፔ አሰልጣኝ ተናግረዋል። ነገር ግን ሀገራችን ኢትዮጵያ ግን የመጀመሪያውን ጨዋታ በጣም ጣፋጭ የነበረ ድልን ትናንትና 3-0 በሆነ ውጤት ማሳካት ችላለች። የመልሱ ጨዋታ እንዳልኳችሁ የፊታችን ማክሰኞ በድሬዳዋ ስቴዲየም ከቀኑ 10 ሰዓት እንደሚደረግ ነው የወጣው መርሃ ግብር የሚያሳየው። ወደ ውጭ ሀገር ስፖርታዊ መረጃዎቻችን በቀጥታ እንውሰዳችሁ። ማንቸስተር ዩናይትድን የተመለከተ መረጃን እናንሳም። ላውሪ ዊትዌል ይናገራል። ማንቸስተር ዩናይትድ ቢያንስ 2.7 ሚሊዮን ፓውንድ በላይ የሚያወጡ ትልልቅ ጥራት ያላቸው የመሃል ሜዳ ተጫዋቾችን ለማስፈረም የሚያስችል የገንዘብ አቅም ያለው ይመስለኛል ሲል ላውሪ ዊትዌል ሀሳቡን እየሰጠ ይገኛል። ማንቸስተር ዩናይትድ በክረምት የተጫዋቾች የዝውውር መስኮት
በዝውውር ገበያው ላይ በንቃት ይሳተፋሉ ተብለው ከሚጠበቁ ቡድኖች መካከል አንደኛው እንደሆነ ይታወቃል። በተለይ በአማካይ ስፍራ ላይ ደግሞ ተጫዋቾችን ለማምጣት ትልቅ እንቅስቃሴዎችን እያደረገ ነው የሚገኘውና በርካቶች እንደሚያምኑትም ዩናይትድ አንድ አይደለም ሁለትና ከዛ በላይ የአማካይ ስፍራ ተጫዋቾችን የማምጣት እድሉ በጣም ሰፊ ነው ብለው እየተናገሩ ይገኛሉ። እንደ ምክንያትነት የሚነሳው አንደኛው የካርሎስ ካሴሜሮ ከክለቡ በክረምቱ እንደሚለቅ መረጋገጡ ነው። ሌላኛው ደግሞ ጥሩ አቋምን እያሳየ የማይገኘው ማኑኤል ኡጋርቴን መተካት በትልቁ ማንቸስተር ዩናይትድ የሚያስቡት ጉዳይ እንደሆነና ቡድኑን መገንባት ደግሞ ትልቁ ነገር እንደሆነ በተለይ የአውሮፓ ቻምፒየንስ ሊግ ተሳትፎን ለማግኘት በጣም መቃረባቸውን ተከትሎ ማንቸስተር ዩናይትድ ሁለት የአማካይ ስፍራ ተጫዋቾችን ያመጣል ተብሎ ይታሰባል። ያውም 70 ሚሊዮን ፓውንድ እና ከዛ በላይ ዋጋ ያላቸውን ተጫዋቾች የማምጣት አቅም አለው ሲል ነው ላውሪ ዊትዌል የሚናገረው። ከዚሁ ጋር በተያያዘ ካሴሜሮ ግን የመልቀቅ ውሳኔን በጭራሽ አልቀይርም ሲልም ጭምር ነው እየተናገረ የሚገኘው። ብራዚላዊው አማካይ ካሴሜሮ ማንቸስተር ዩናይትድን ክረምት ላይ የመልቀቅ ውሳኔው የሚጸና መሆኑን ነው የተናገረው። ምንም የሚቀየር ውሳኔ የለም ሲልም ጭምር ነው ካሴሜሮ የሚናገረው። ውሳኔው ተወስኗል፣ የሚቀየር አንዳችም ነገር የለም ሲል ካሴሜሮ አስቴቱን ሰጥቷል። የመጨረሻ ጨዋታዎች አስቸጋሪ ሆኑብኛል ሲል ስሜቱን የገለጸው ካሴሜሮ ደጋፊው እያሳየ የሚገኘው ፍቅር ትልቅ ነው ሲልም የተናገረው። ይቀጥልና አሁንም ልቤ ማንቸስተር ዩናይትድን ወደ ቻምፒየንስ ሊግ መመለስ ላይ ነው ጠንክሬ የምሰራው ሲልም እንዲሁ እየተናገረ ይገኛል። ነገር ግን በክረምቱ ከክለቡ የመልቀቁ ውሳኔ ግን ምንም የሚቀየር አይደለም፣ ከክለቡ ጋር በክረምቱ እንለያያለን ሲልም ጭምር ነው ካሴሜሮ እየተናገረ የሚገኘው። ፓትሪክ ዶርጉ በማገገም ሂደቱ ላይ ትልቅ መሻሻሎችን እያሳየ እንደሚገኝ ይፋ ተደርጓል። ከአርሰናል ጋር በነበረው የፕሪሚየር ሊግ ጨዋታ ላይ የሃምስትሪንግ ጉዳት አጋጥሞት ከሜዳ ወጥቶ የነበረውና እስካሁን ድረስ ወደ ሜዳ መመለስ ያልቻለው ፓትሪክ ዶርጉ አሁን ላይ ግን በጥሩ የማገገም ሂደት ላይ እንዳለ ዘገባዎች ይወጣሉ። በአሁኑ ሰዓት ለመጀመሪያ ጊዜ ቀለል ያለ የሜዳ ላይ ልምምድንም መጀመሩ ጭምር ነው እየተነገረ የሚገኘው። ስለዚህ ፓትሪክ ዶርጉ በቅርብ ጨዋታዎች ላይ ልንመለከት የምንችልበት እድል ይኖራል ተብሎ ነው የታሰበው። ዲየጎ ዳሎ ይናገራል። እኛ ልምምድ ላይ ያለን ተቀናቃኞቻችን በቻምፒየንስ ሊግ እና በዋንጫ ፋይናል ሲጫወቱ ማየት እጅግ በጣም የሚያም ነገር ነው ሲል ይናገራል። ከዚህ አንጻር ይህ የውድድር ዘመን በጣም ከባዱ ነበር ሲል ነው ፖርቱጋላዊው ዲየጎ ዳሎ የሚናገረው። ማንቸስተር ዩናይትድ ሊገኝ ከሚገባበት ደረጃ እጅግ በጣም የራቀ ሆኖ ነው የተገኘው ሲልም ጭምር ይናገራል። ነገር ግን ይህ በድጋሚ ስንመለስ እነዚያ ጊዜያት ዋጋ እንዲኖራቸው ለማድረግም የበለጠ ረሃብና ኃላፊነት ይሰጠናል ሲልም ነው ዲየጎ ዳሎ ጨምሮ የተናገረው። ብሩኖ ሚጌል ፈርናንዴስ የወርሃ መጋቢት የማንቸስተር ዩናይትድ የወሩ ምርጥ ተጫዋች በመባል በይፋም ተመርጧል። በዚህ ወር በጣም ድንቅ የሚባሉ ቁጥሮችን ያስመዝግቧል። ድንቅ የሚባል ጊዜንም እያሳለፈ ነው የሚገኘው። በአጠቃላይ በዚህ ውድድር ዓመት የማንቸስተር ዩናይትድ የወሩ ምርጥ ተጫዋቾች ተብለው የተመረጡትን ስንመለከት በመጀመሪያው በኦገስት ወር ላይ ብሪያን ኤምቡሞ ነበር የወሩ ኮከብ ተብሎ የተመረጠው። ከዛ ሴፕቴምበር ወር ላይ ብሩኖ ፈርናንዴስ፣ ኦክቶበር ላይ ብሪያን ኤምቡሞ፣ ኖቬምበር ላይ ማታያስ ደሊት፣ ዲሴምበር ላይ አይደን ሄቨን፣ ጃንዋሪ ላይ ፓትሪክ ዶርጉ፣ ፌብሩዋሪ ላይ ቤንጃሚን ሼስኮ፣ ማርች ወር ላይ ብሩኖ ፈርናንዴዝ የተመረጡ እንደሆኑ ናቸው እያሳዩ የሚገኙት። አርሰናልን የተመለከቱ መረጃዎችን ደግሞ ወደ እናንተ እናደርስ። ዌይን ማርክ ሩኒ ይናገራል ከአርሰናል ጋር በተያዘ ማንቸስተር ሲቲ ከአርሰናል ጋር ካራባኦ ካፕን መውሰዱ ብዙም የሚያስገርም ነገር አይደለም ሲል ነው ዌይን ማርክ ሩኒ የሚናገረው። አርሰናል ከሲቲ የተሻለ ለብዙ ዋንጫዎችም ለማሸነፍ እየተጫወተ ነው የሚገኘው። ሲቲ ከቻምፒየንስ ሊጉ ተሰናብተዋል። በፕሪሚየር ሊጉም ቢሆን ከሲቲ የተሻለ እድል ያለው አርሰናል ነው ሲል ነው ዌይን ማርክ ሩኒ እንዲሁ ሀሳቡን እየሰጠ የሚገኘውና አመቱን በዋንጫ ለመጨረስ የነበራቸው ብቸኛው አማራጭ ማንቸስተር ሲቲዎች የካራባኦ ካፑን ማሸነፍ ነበር። እናም ያንን ጨዋታ አሸንፈዋል፣ ዋንጫውንም አሳክተዋል። ስለዚህ ብዙ የሚያስገርም ነገር የለውም ሲል ነው ዌይን ማርክ ሩኒ የተናገረው። አርሰናል ግን ከዚህ የተሻለ ዋንጫዎችን ለማሸነፍ በጣም ትልቅ እድል አለው ሲልም ጭምር ነው የተናገረው። እርግጠኛ ነኝ የካራባኦ ካፕ ዋንጫ ለአርሰናል ሰጥተው ፕሪሚየር ሊጉ ላይ ከአርሰናል እኩል ነጥብ ይሰጣችሁ ቢባሉ አሰልጣኙን ጨምሮ ሁሉም በአንድነት ፕሪሚየር ሊጉ ላይ እኩል ነጥብ ይሰጠን ብለው ድምጽ ይሰጡ ነበር ሲልም ጭምር ነው ዌይን ማርክ ሩኒ የተናገረው። አርሰናል ዘንድሮ የፕሪሚየር ሊግና የኤፍኤ ካፕ አሸናፊ ይሆናል ብዬ ጠብቃለሁ። ቻምፒየንስ ሊግን የማሸነፍ ቅድሚያ ግምትም የምሰጠው ግን ለሪያል ማድሪድ ነው። ነገር ግን አርሰናሎች ፕሪሚየር ሊግና የኤፍኤ ካፕን የማሸነፍ ትልቅ እድል አላቸው ሲልም ጭምር ነው የተናገረው። የቀድሞ ማንቸስተር ዩናይትድ ሌጀንድ የሆነው ዌይን ማርክ ሩኒ ነው ይህንን ሀሳብ የሰጠው። ሌላኛው ከክቪቻ ክቫራስኬሊያ ጋር በተያዘ ሰሞኑን ከአርሰናል ጋር ስሙ በትልቁ እየተነሳ የሚገኘው ተጫዋች እንደሆነ እየተገለጸ ይገኛል። ነገር ግን የፓሪስ ሳን ዠርሜን በጣም ቅርብ የሚባሉ በፈረንሳይ የሚገኙ የመረጃ ምንጮች እንደሚናገሩት ከሆነ ግን
እርግጥ ነው ብለዋል። ክቪቻ ክቫራትስኬሊያ ከፓሪስ ሰን ዠርሜን ለማስፈረም የሚሞክሩ በጣም በርከት ያሉ ቡድኖች እንዳሉ ሰምተናል። ፍላጎትም እንዳላቸው አውቀናል። ነገር ግን ፓሪስ ሰን ዠርሜን ይቆያል። ወኪሉም ተጫዋቹ እዚሁ ክለብ መቆየትን ምርጫው እንደሚያደርግ ነግሮኛል ሲልም ጭምር ነው የሚናገረው። እርግጥ ነው ብዙ ቡድኖች የእሱ ፈላጊዎች ናቸው። ነገር ግን ተጫዋቹ በፓሪስ ሰን ዠርሜን ቤት ይቆያል። በዚህ ቡድንም በጣም ደስተኛ ነው። በአሰልጣኝ ሉዊስ ኤንሪኬ የአጨዋወት መንገድና በቡድን ውስጥ ባለው ድባብም ክቪቻ ክቫራትስኬሊያ ደስተኛ ነው። ስለዚህ ወደ የትኛውም ክለብ ያመራል ተብሎ አይጠበቅም። ስለዚህም ፈላጊ ክለቦቹ አሁን ላይ ሌሎች አማራጮችን ቢፈልጉ የተሻለ ነው ሲል ጭምር ነው ታማኝ ከሚባሉት የፓሪስ ሰን ዠርሜን ዘጋቢዎች ሎይክ ታንዚ መረጃውን እያጋራ የሚገኘውና ክቪቻ ክቫራትስኬሊያን ለማግኘት በጣም ከባድ ዝውውር ሊሆን እንደሚችል ነው የሚናገረው። አርሰናል ከፊት መስመር ላይ አንድ ተጫዋች ይጨምራል። የክንፍ ተጫዋች ወይም የአጥቂ ተጫዋችም መሆን አለመሆኑን በርካቶች እየጠበቁት እንደሚገኙ ነው ፋብሪዚዮ ሮማኖ የተናገረው። ነገር ግን አርሰናል አንድ ተጫዋች መጨመሩ አይቀሬ እንደሆነ ነው የተገለጸው። አርሰናል በፉልባክ በመሃል ሜዳና በግንባር ቀደምትነት የሚያደርጋቸው ነገሮችም ይኖራቸዋል ተብሎ ይታሰባል። በሚቀጥለው የክረምት የተጫዋቾች የዝውውር መስኮት በንቃትም ይሳተፋሉ ተብሎ ነው የሚጠበቀው። ለአርሰናል በጣም አስደሳች የሚሆን የክረምት የዝውውር መስኮት ይሆናል ሲል ፋብሪዚዮ ሮማኖ ከወዲሁ ለአርሰናል ደጋፊዎችም ሀሳቡን እየሰጠ እንደሚገኝ ነው መረጃዎች የወጡት። ከሚደረጉ ዝውውሮች መካከል አንደኛው ቤን ዋይት ክለቡን ለቆ ሊወጣ የሚችልበት እድል በጣም ሰፊ ነውና በዛ ቦታ ላይ ተጫዋች ለማስፈረም ጥረቶችን ማድረጋቸው አይቀሬ ነው ተብሎ ነው የሚታሰበው። አርሰናሎች በክረምት የዝውውር መስኮት በቀይ መስመር ተከላካይ ቦታ ላይ ለውጥ ለማድረግ ትልቅ እቅድን ይዘዋል። ቲኖ ሌቨርማንቶ ቤን ዋይትን ለመተካትም እንደ አማራጭነት ነው የቀረበው። እንደ መረጃዎች ከሆነ ቤን ዋይት በአርሰናል ያለው የወደፊት ቆይታ አጠራጣሪ ሆኗል። እንግሊዛዊው የተከላካይ ስፍራ ተጫዋች ከሌሎች ክለቦችም ትኩረትና ጥያቄ እየቀረበለት ነው የሚገኘው። ባለፈው የክረምት የተጫዋቾች የዝውውር መስኮት ስለ አርሰናል በርካታ ትክክለኛ መረጃዎችን ሲያወጣ የነበረው የአርሰናል ታማኝ የመረጃ ምንጭም በተለይ ኤክስ ላይ ማለት ነው ወይም የቀድሞ ትዊተር ላይ ማለት ነው ቤን ዋይትን ለማስፈረም ኤቨርተን ቀዳሚ ስፍራ ላይ ተቀምጧል ሲልም ነው የተናገረው። በተጨማሪም ሊቨርማንቶም ወደ ኤምሬትስ ስቴዲየም የመዘዋወር እድሉን ካገኘ በደስታ እንደሚቀበለው ጭምር ነው ይኸው ታማኝ የሚባለው የአርሰናል የመረጃ ምንጭ የሚናገረው። ቤን ዋይት ለአርሰናል ድንቅ አገልግሎትን የሰጠ ቢሆንም በዚህ የውድድር ዘመን ግን የመሰለፍ እድሉ በጣም ቀንሶበታል። ዩሪያን ቲምበር 37 ጨዋታዎችን በቋሚነት ሲጀምር ቤን ዋይት ግን በ15 ጨዋታዎች ላይ ብቻ ነው በቋሚነት ተሰልፎ ጨዋታዎችን የጀመረው። ሊቨርማንቶ በኒውካስል ቆይታው ድንቅ ብቃትን እያሳየ ነው የሚገኘው። ከቅርብ ጊዜ ወዲህ ከአርሰናልና ከሌሎች ክለቦች ጋርም ስሙ እየተነሳ እንደሚገኝ ነው ዘ ቴሌግራፍ የተባለው የመረጃ ምንጭ የሚያነሳው። አርሰናል ለዚህ እንግሊዛዊ ተከላካይ ጥያቄ ሊያቀርብ እንደሚችል የዘገበ ሲሆን በርካቶች ቲም ቶክም እንዲሁ ደግሞ የዝውውር ዋጋው 60 ሚሊዮን ፓውንድ ገደማ ሊሆን እንደሚችልም ጭምር ግምቱን እያስቀመጠ ይገኛል። ይሁን እንጂ ማንቸስተር ሲቲም ለተጫዋቹ ፍላጎት ስላለው አርሰናል ተጫዋቹን ለማግኘት ብርቱ ፉክክር ሊጠብቀው እንደሚችል ነው የተነገረው። እንደ ዘገባዎቹ ከሆነ ኤቨርተን ቤን ዋይትን ለማስፈረም ከፍተኛ ፍላጎት አለው። የመረጃ ምንጮቹ ደግሞ የ28 ዓመቱ ተከላካይ ከአውሮፓ ክለቦችም ጥያቄ እንዳለው መረጃዎች ይወጣሉ። ወደ ክረምቱ የዝውውር መስኮት ስንቃረብ ነገሮች ይበልጥ ግልጽ እየሆኑ ይመጣሉ ተብሎ ይታሰባል። ነገር ግን ለጊዜው ቤን ዋይት መደበኛ የመጫወት እድልን ለማግኘት ሲል ክለቡን ለመልቀቅ ይፈልጋል የሚለው መረጃ ግን በትልቁ ሚዛን እንደሚደፋ ነው በርካቶች ሀሳቦቻቸውን እየሰጡ የሚገኙት። የሊቨርፑል ጉዳዮችን ደግሞ እንንገራችሁ። ሙሐመድ ሳላህ ለምንድን ነው በነፃ የሚለቀው የሚሉ ጥያቄዎች በትልቁ እየተነሱ ይገኛሉ። ግብፃዊው የፊት መስመር ተጫዋች የሆነው ሙሐመድ ሳላህ በክረምት ላይ ከሊቨርፑል ጋር እንደሚለያይ አሳውቋል። ሙሐመድ ሳላህ የ1 ዓመት ኮንትራት ቢኖረውም በነፃ ዝውውር ግን ሊቨርፑልን እንደሚለቅ መገለጹ የምናስታውሰው ጉዳይ ነው። በክለቡና ሳላህ መካከል ለመለየት የተደረገው ድርድር ሁለቱንም ወገኖች በጠቀመ መልኩ መጠናቀቁ ነው እየተነገረ የሚገኘው። ሊቨርፑል ሳላህን ያለ ዝውውር ክፍያ በነፃ እንዲለቅ ለምን እንደፈቀደ የበርካታ የክለቡ ደጋፊዎች ትልቅ ጥያቄ እንደሆነ ነው የሚነሳው። ይሁን እንጂ ሳላህ ከሚጠይቀው ከፍተኛ ክፍያ አንጻር በቅርቡ 34 ዓመት ለሚሆነው ተጫዋች የዝውውር ክፍያ የሚፈጽም ክለብ ላይኖር ይችላል የሚሉ ግምቶች በትልቁ እየወጡ ይገኛሉ። ምንም እንኳን በቅርብ በነበሩ የዝውውር መስኮቶች የሳውዲ አረቢያ ክለቦች በጣም ትልልቅ የሚባሉ ገንዘቦችን ጥያቄዎችን አቅርበው እንደነበረ የምናስታውሰው ጉዳይ ነው። ከዛ ውጭ ደግሞ ምናልባት በሚቀጥለው የክረምት የተጫዋቾች የዝውውር መስኮትም ሊቨርፑልን እንደሚለቅ መረጋገጡን ተከትሎ ጠንከር ያሉ የገንዘብ ክፍያዎችን ከሳውዲ አረቢያ ሊያቀርቡ የሚችሉበት እድሉ በጣም ሰፊ ነበርና ያንን ነገር ለምን ሊቨርፑሎች መቀበል አልፈለጉም የሚል ጥያቄም በደጋፊዎች ዘንድ ተነስቷል። አንዳንዶቹ ለሰጠው አበርክቶ ወይም ላደረገው ነገር ይሻላል የሚል አይነት ውሳኔዎችን ቢወስኑም
ነገር ግን ደግሞ አሁን ላይ ትልቁ ጥያቄ ሊቨርፑል ከዚህ ተጫዋች ገንዘብ ማግኘት እየቻለ ለምን በነጻ ይለቀዋል የሚል አይነት ሀሳብ እንዳላቸው ነው የተነገረው። ነገር ግን የሊቨርፑል ምላሽ ምንድነው? ተጫዋቹ ከሚጠይቀው ከፍተኛ ክፍያ አንጻር በቅርቡ 34 ዓመት ለሚሆነው ተጫዋች የዝውውር ክፍያን መፈጸም የሚፈልግ ክለብ ላይገኝ ይችላል የሚል አይነት ሀሳብ እንዳላቸው ነው እየተገለጸ የሚገኘው። የሊቨርፑል ምክትል አሰልጣኝ የሆኑት ጂኦቫኒ ቫን ብሮኮስት ሲናገር ወደ ፌኖርድ ሊመለሱ ስለሚችሉበት ሁኔታ ጥያቄ ቀርቦለት ነበር። በሊቨርፑል ጥሩ ጊዜን እያሳለፍኩኝ ነው፣ ድንቅ ክለብ ነው፣ በወደፊቱ ጊዜ ምን እንደሚፈጠርም እንመለከታለን ብሏል። ፌኖርድ ሁልጊዜም ልዩና የኔ ተወዳጅ የሆነ ክለብ ሆኖ ይቆያል። ነገር ግን አሁን ላይ በእንግሊዝና ለፋውንዴሽኑ በሚደረገው ነገር እየተደሰትኩኝ ነው። እናም ደግሞ የምሰራው ስራ ከዛ በጣም የተለየ ነው ሲልም ጭምር ይናገራል። ወደፊት ግን ምን እንደሚፈጠር ማን ያውቃል ሲልም ነው የተናገረው ምክትል አሰልጣኙም። አንድሪው ሮበርትሰንም እንዲሁ ሀሳቡን ይሰጣል። በክለቡ የወደፊት ቆይታ ላይ በቅርቡ ውሳኔ ያደርጋለሁ ብለዋል። ሮበርትሰን ሲናገር ኮንትራቴም በዚህ ክረምት ይጠናቀቃል፣ ነገር ግን ውሳኔ እስኪሰጥ ድረስም ውይይቶች በውስጥና በክለቡ ይዛቸዋለሁ ሲልም ጭምር የተናገረው። በጀርመን በኩል ሊቨርፑል ለማይክል ኦሊሴ 200 ሚሊዮን ዩሮ አቅርቧል የሚሉ ወሬዎች እየወጡ ይገኛሉ። በተለይ ክሪስቲያን ፎልክ ነው ይህንን መረጃ ያወጣው። እኔ ግን ከባየር ሚኒክ ባለስልጣናትና ከስፖርቲንግ ዳይሬክተሩ ማክስ ኤርበር ጋር ተነጋግሬ ያረጋገጥኩት ነገር ቢኖር ይላል ክሪስቲያን ፎልክ ሲናገር፣ ምንም አይነት እድል የለም። ማይክል ኦሊሴ የሚሸጥ ተጫዋች በጭራሽ አይደለም። እሱ የባየር ሚኒክ የወደፊት ተስፈኛ ተጫዋች ተደርጎ ነው የሚወሰደው። በጠረጴዛው ላይ ከ100 እስከ 200 ሚሊዮን ዩሮ የሚደርስ ጥያቄ ቢቀርብ እንኳን ባየር ሚኒኮች ስለ ጉዳዩ ለመወያየት ፍቃደኛ እንኳን አይደሉም። እንዲያውም አዲሱን ሊያቀርቡለትም ነው የሚፈልጉት። ኤበር በድጋሚ እንዳረጋገጠው ከሆነ ኦሊሴ የውል ማፍረሻ የለውም። ስለዚህም ባየር ሚኒክ ሙሉ ለሙሉ ቁጥጥሩን በእጁ ላይ እንዳለ ጭምር ነው መናገር እንደሚቻል መረጃዎች እየወጡ የሚገኙት። ሌሎች የሚነሱ ጉዳዮችም እንዲሁ አሉ። እንዲሁ ሌላኛው የሚነሳው ጉዳይ ከሊቨርፑል ጋር በተያዘም ጄምስ ሚልነር የተናገረው ነው። ከየርገን ክሎፕ ጋር ስለነበረው አለመግባባት ይናገራል። የርገን ክሎፕ የሆነ ነገር ይናገር ነበር፣ እኔ ደግሞ ነገሩ ለምን እንደተፈጠረ ምክንያቱን ነግረው ነበር። እናም አንድ ቀን በመልበሻ ክፍል ውስጥም ከክሎፕ ጋር ሀሳብ ተጋጅተን ነበር። እኔ ለተፈጠረው ነገር ምክንያት ለማቅረብ ስሞክር ክሎፕ ደግሞ በድንገት ተቆጥቶ በእጁ የያዘውን ነገር ወረወረብኝ። ዝም ትላለህ ብሎ ጮኸብኝ። በዛው ተሸማቀቄ ዝም አልኩኝ ሲልም ጭምር ነው ጄምስ ሚልነር ሀሳቡን እየሰጠም እንደሚገኝ ዘገባዎች እየጠቆሙ የሚገኙት። የርገን ክሎፕ ስለ ሳላህ የረጅም የእግር ኳስ ጉዞ ይናገራል። ሳላህ አሁንም ባለው ብቃትና ራሱን ደግሞ በሚጠብቅበት መንገድ ለሌላ ተጨማሪ 6 ወይም 7 ዓመታት በከፍተኛ ደረጃ ለመጫወትም እኔ ፈጽሞ አይገርመኝም፣ ማድረግ ይችላል ሲልም ጭምር ነው የተናገሩትና ያንን ሀሳብ ሰጥተዋል። የየርገን ክሎፕ ግልጽ ንግግር በሊቨርፑል ቤት የነበረውን የታላቅነት ተጫዋቾች ፉክክርና የአሰልጣኝነት ፈተናንም በደንብ ያሳያል። ሳላህና ሳዲዮ ማኔ አብረው የነበሩበት ጊዜ ፈታኝ ነበር ይላል የርገን ክሎፕ ሲናገር። በእርግጥም መሆናቸው አይቀርም። ልዩ ተጫዋቾችና ሁልጊዜም ፈታኝ ናቸው። በጨዋታው ላይ ለውጥ የሚያመጡ ተጫዋቾች ሁሌም እንደዛ ነው የሚሆኑት። ያልሆነ አንድ ተጫዋች ጥቀሱልኝ። በነገራችን ላይ እንደዛ ፈታኝ ያልነበረው ብቸኛው ተጫዋች ፌርሚኖ ብቻ ነበር ሲሉ የርገን ክሎፕ ይናገራሉ። ሳላህ በየጨዋታው መቀየር በጣም ከባድ ነበር፣ አይፈልግም ነበርም። እኔ በሳምንት 3 ጨዋታዎችን መጫወት አትችልም እለዋለሁ። ሳላህ ደግሞ እችላለሁ ይለኛል። እሺ አንተ ትችላለህ፣ ሌሎቹ ግን አይችሉም እለዋለሁ። በእንደዚህ አይነት ቅጽበቶች ውስጥ ግን ሁልጊዜም ነገሮችን መስመር እንዳይስቱ መጠንቀቅ ነበረብኝ ሲሉ ጭምር የተናገሩት። ሳዲዮ ማኔን አተነዋል። ስለሱ ብዙ ብቃቶችም ማለት ይቻላል። ምን አይነት ድንቅ ተጫዋች እንደነበርም ማስታውሳለሁ። ቦቢ ፌርሚኖም ቢሆን በጣም ድንቅ ተጫዋች ነበር። ጆርጂኒዮ ቫይናልደን በለቀቀበት ቀን ምናልባት ሁላችንም ትልቅ ክፍተት ይፈጠራል ብላችሁም ሳታስቡ አልቀራችሁም። ነገር ግን እሱ የቴክኒክ የጉልበትና የታክቲክ ዲሲፕሊን ጥምረት እንደነበር አስታውሳለሁ ብለዋል። ከዛም ሄንደርሰን ደግሞ ለቀቀ። አንዳንዶቻችሁ ጥሩ ነው ጊዜው ደርሷል ብላችሁ አስባችሁ ይሆናል። ነገር ግን ጄምስ ሚልነርም ሄደ። ነገሮች እንደዚህ ነው ቀስ በቀስ እየወጡ የነበሩት። ነገር ግን ማካሊስተርን፣ ራግራቨንበርችን ከዛም ደግሞ ዶሚኒክ ሶቦስ ላይ መጥተው ህይወት እንደዚህ ትቀጥላለች ሲልም ነው የርገን ክሎፕ ሀሳቡን እየሰጠም እንደሚገኝ መረጃዎች እየወጡ የሚገኙት። የማንቸስተር ሲቲንም ጉዳዮች እናንሳ። ኤቨርተን በዚህ ክረምት ጃክ ግሪሊሽን ከማንቸስተር ሲቲ በ20 ሚሊዮን ፓውንድ በቋሚነት ለማስፈረምም ፍላጎት እንዳለው የሚያሳዩ መረጃዎች እየወጡ ይገኛሉ። ስለዚህም ማንቸስተር ሲቲዎች ይህንን ተጫዋች ይለቁታል ተብሎ ይታሰባል። በአንጻሩ ኤቨርተን ደግሞ ይህንን ተጫዋች ለማስፈረምም በጣም በትልቁ ፍላጎት እንዳላቸውን የተነገረው። በተለይ በዚህ ውድድር ዓመት በውሰት እነሱ ጋር ከቆየ በኋላ ጥሩ የሚባል አቋምን አሳይቷቸዋል። ስለዚህም በቋሚነትም በክለቡ ማቆየትን ምርጫቸው እንደሚያደርጉ ነው የወጣው መርሃ ግብር የሚያሳየው።
ፔፕ ጓርዲዮላ ይናገራል። ፕሪሚየር ሊጉ በእኛ እጅ ላይ አይደለም፣ ነገር ግን አሁንም በኤፍኤ ካፕ ኳርተር ፋይናል ላይ ያለን፣ ስለዚህም ይህንን ዋንጫ ለማግኘትም እንፋለማለን፣ ከዛም በተሻለ መጠን ፕሪሚየር ሊጉንም እንሞክራለን ሲልም ነው ፔፕ ጓርዲዮላ ሀሳቡን እየሰጠ የሚገኘው። በርናርዶ ሲልቫም ይናገራል። እንደ ካፕቴንነት ማድረግ ያለብኝ ዳቪድ ሲልቫ፣ ቪንሶን ኮምፓኒ፣ ሰርጂዮ አጉዌሮ እና ሌሎችም ለእኔ እንዳደረጉልኝ ነው። ይሄ ቲም ሁሉንም ብቃት ባላቸው ታለንትድ ተጫዋቾች የተሞላ ቡድን እንደሆነ አውቃለሁ። ጥሩ ልጆችም እዚህ ቡድን ውስጥ አሉ ሲልም ጭምር የተናገረው በርናርዶ ሲልቫ ይቀጥልና ሲቲ ሊዝበን ውስጥ ቢሆን ኖሮ እስከ 40 ዓመት የቆይ ነበር ብለዋል። በርናርዶ ሲልቫ ቀደም ሲል ክለቡን ሊለቅ የነበረበት አጋጣሚና በሲቲ በመቆየቱ ያገኘውን ነገርም ይናገራል። በመጨረሻም ክለቡን መልቀቁ አልተሳካም። ባለመሳካቱ ደግሞ በጣም ደስተኛ ሆኛለሁ። ምክንያቱም ብለቅ ኖሮ የትሬብል ወይም የሶስትዮሽ ዋንጫ ትዝታዎችን፣ 4 ተከታታይ የሊግ ዋንጫዎችን፣ የክለቡ ካፕቴን የመሆን እድልንና በቡድኑ የአመራር አካል ውስጥም የመሆን እድልን አጣው ነበር። ለወጣት ተጫዋቾች ልምድን የማካፈልና ክለቡን በሚገባ ቦታ ላይ እንዲሆንም የመርዳት እድልንም አግኝቻለሁ። ነገር ግን ማንቸስተር ሲቲ የሚገኘው ሊዝበን ወይ ፖርቱጋል ውስጥ ቢሆን ኖሮ እስከ 40 ዓመት ድረስ እዚሁ ነበር የምቆየው ሲልም ነው የተናገረው በርናርዶ ሲልቫ። የቼልሲን ጉዳዮችም በዚሁ እናንሳ። ቼልሲ በአሁኑ ጊዜ በሃምበርግ በውሰት የሚገኘውን የቶትናም ሆትስፐርስ የ19 ዓመት ዕድሜ ያለውን የማል ተከላካይ ሉካ ቩስኮቪችን ፍላጎት እንዳላቸውና ፍላጎት ካሳዩ ክለቦች መካከልም አንደኛው እንደሆነ እየተገለጸ ይገኛል። ይህንን ተጫዋች ለማስፈረምም ፍላጎት እንዳለው ነው የተነገረው። ሌላኛው ቼልሲ በክረምቱ የተጫዋቾች የዝውውር መስኮት ለኮከብ አማካዩ ኤንዞ ፈርናንዴስ እስከ 200 ሚሊዮን ዩሮ የሚደርስ የዝውውር ጥያቄ ሊቀርብለት እንደሚችል የሚያሳዩ መረጃዎች እየወጡ ነው። አርጀንቲናዊው ኢንተርናሽናል ወደ ክረምቱ የዝውውር መስኮት ሲቃረብም የወደፊት እጣ ፈንታው እርግጠኛ ባልሆነ ሁኔታ ላይ የሚገኝ ሲሆን ከሳዑዲ ፕሮ ሊግም የቀረበለትን ፍላጎት እየናረ መጥቷል። ፔጂያስ እንደዘገበው ከሆነ አልኢቲሃድ ቼልሲን ለማስማማትም እስከ 200 ሚሊዮን ዩሮ ለመክፈልም ዝግጁ እንደሆኑ ጭምር ተነግሯል። ሆኖም ግን ኤንዞ ፈርናንዴስ እንዲህ ያለውን ዝውውር ለመቀበል ዝግጁ መሆኑ ገና የሚታይ ጉዳይ ነው። በዘገባው ላይ ፓሪሰን ዠርሜንም እንዲሁ ለተጫዋቹ ፍላጎት እንዳለው ነው የሚነገረው። ፓሪሰን ዠርሜን ከፍተኛ ገንዘብ ከማቅረብ ባለፈ የቀድሞ ቤኔፊካ ተጫዋችን በአውሮፓ ከፍተኛ ደረጃ ላይ መጫወትን እንዲቀጥልም እድል ሊሰጠው እንደሚችል ተነግሯል። የኤንዞ ፈርናንዴዝ የወደፊት ቆይታ እስካሁን የማናውቀው ጉዳይ ላይ ነው የሚገኘው፣ ወይም ደግሞ ራሱ ነው መወሰን የሚችለው። ፈርናንዴዝ ቼልሲን የመልቀቅ እድሉ ሙሉ በሙሉ ውድቅ አላደረገም። ይህም ደግሞ በስታንፈርድ ብሪጅ በነበረው ቆይታ ድንቅ ብቃቱን ሲያደንቁ ለነበሩት የሰማዮቹ ደጋፊዎችም ስጋት መፍጠሩ አይቀርም። ሳይመን ፊሊፕስ እንደዘገበው ከሆነ ኤንዞ ፈርናንዴዝ ከወኪሎቻቸው ጋርም ስለ ዝውውር እየተወያዩ ካሉ በርካታ የቼልሲ ተጫዋቾች መካከል አንደኛው ነው። ሆኖም ግን የቼልሲ አሰልጣኝ ሊያም ሮስኒየር ይህንን ወኔ ለማስተባበልም ሙከራ አድርገው እንደነበር በቅርቡ እናስታውሳለን። እንደተረዳነው ከሆነ ቼልሲ ኤንዞ ፈርናንዴዝን መተካት ሊያስፈልገው እንደሚችል በማሰብ ለተወሰነ ጊዜ አማራጮችን ሲያጠና ቆይተዋል። ክለቡ በእጅጉ ከሚፈልጋቸው ስሞች መካከል ደግሞ የኖቲንግሃም ፎረስቱ ኤሊዮት አንደርሰን አንደኛው ቢሆንም ሁለቱ የማንቸስተር ከተማ ክለቦች ዩናይትድ እና ሲቲ ግን ተጫዋቹን ለማግኘት ቀድመው እንቅስቃሴ መጀመራቸው ለቼልሲ በጣም አስቸጋሪ ያደርግበታል። የ25 ዓመቱ ኤንዞ ፈርናንዴስ አሁን ያለው የክለቡ ባለቤትነት ከመጣ በኋላ ከተደረጉ ትልልቅ ዝውውሮች አንዱ በመሆኑ እሱን አሳልፎ ለመስጠት እጅግ በጣም ከፍተኛ ገንዘቦችን እንደሚጠይቁበት ነው በርካቶች ሀሳቦቻቸውን የሚያጋሩት። የሪያል ማድሪድ ጉዳዮችን የምናንሳ። አዩብ ቡአዲ አዲሱ እንግዲህ የዡኒ ካላፋት ራዳር ውስጥ የገባ ተጫዋች ሆኗል። የሪያል ማድሪድ የክለቡ የዝውውር አሳሽ ወይም ደግሞ መልማይ የሆነው ዡኒ ካላፋት አዲስና ለየት ያለ ተሰጥኦን ከወደ ፈረንሳይ ማግኘቱን ዲፌንሳ ሴንትራል የተባለው የመረጃ ምንጭ ይፋ አድርጎታል። ወጣቱ ኮከብ አዩብ ቡአዲ ሲባል በፈረንሳዩ ክለብ ሊል ውስጥም ደግሞ የሚጫወት ወጣትና ታዳጊ የሆነ ተጫዋች ነው። ሆኖም እንደ ዘገባው ከሆነ ይህ ወጣት ኮከብ በአሁኑ ሰዓት በዡኒ ካላፋት የክትትል ዝርዝር ውስጥም እንደገባ የሚያሳዩ መረጃዎች አሉ። በክለቡ ውስጥም ባሉ ባለሙያዎችም የአዩብ ቡአዲ አሁናዊ ብቃት ፔድሪና ሮድሪ በሱ ዕድሜ ላይ በነበሩበት ወቅት ከነበራቸው ደረጃ እንደሚበልጥም ጭምር ነው በስፋት እየተናገሩለት የሚገኘው። ሪያል ማድሪድ እንደ ቪኒሲዮስ፣ ቫልቬርድ ያሉ ወጣትና ድንቅ ችሎታ ያላቸው ተጫዋቾችን ቀድሞ የማስፈረም ስልቱን አሁንም በዚህ ወጣት ላይ ሊደግመው እንደሚችል ፍንጭ ይሰጣል። የተጫዋች በአማካይ ክፍል ላይ ማድሪድ ለረጅም ጊዜ ሲፈልገው የነበረ አዲስ ኳሊቲ እንዳለውም ጭምር ነው በስፋት እየተነገረ እንደሚገኝ መረጃዎች የወጡት። ሪያል ማድሪድ አሁንም ቪታኒያን እየተመለከተው እንደሚገኝ መረጃዎች ይጠቁማሉ። ካንዴና ሴር እንዳወጣው አዲስ መረጃ ከሆነ ሪያል ማድሪድ የአማካይ ክፍሉን ለማጠናከር ቀዳሚው ምርጫ አድርጎ የያዘው አሁንም ቪታኒያን ነው።
ምንጩ እንደሚጠቁመው ከሆነ ምንም እንኳን እንደ ሮድሪ ያሉ ስሞች ቢነሱም ማድሪድ በዚህ ክረምት የዝውውር መስኮት ግን ቪታኒያን እንደ መጀመሪያ አማራጭ አድርጎ ይመለከተዋል ተብሏል። ቪታኒያ ኳስን የመቆጣጠርና የማሰራጨት ብቃቱ ለማድሪድ አማካይ ክፍልም አዲስ ኳሊቲ እንደሚጨምር ነው የሚታመነው። ለዚህም ደግሞ ሪያል ማድሪድ በዝምታና በጥንቃቄ የዚህን ተጫዋች ሁኔታንም እየተከታተለ መሆኑን ሪፖርቱ ይፋ አድርጓል። በተያዘ መረጃ ከዚህ ቀደም የወጡ ሮድሪ ክለቡን ቅድሚያ የሚሰጠው ዝውውር አይደለም የሚሉ ዘገባዎች ጋርም የሚጣጣም ሲሆን ሪያል ማድሪድ ትኩረቱን ወደ ፖርቱጋላዊው አማካይ ቪታኒያ ማዞሩንም በስፋት እየተነገረ እንደሚገኝ ነው መረጃዎቹ እየጠቆሙ የሚገኙት። በማድሪድ የቻምፒየንስ ሊግን ስታሸንፍ በሚቀጥለው ቀን ፕሬዝደንቱ ይመጣና ስለ ቀጣይ ዓመት ዋንጫ ያወራልሃል ብለዋል። ቶኒ ክሮስ ነው ይህንን ሀሳብ የሰጠው። ዋንጫውን አንስተህ የምትዝናናው እስከሚቀጥለው ቀን ድረስ ነው። ለጥቂት ሰዓታት ብቻ ነው። ከዚያም ፕሬዝደንቱ ይመጣና በጣም ጥሩ አድርጋችኋል፣ በሚቀጥለው ዓመት እዚህ እንደገና በተመሳሳይ ቦታና በተመሳሳይ ዋንጫ እንገናኝ ሲሉ ደግሞ ልትሰማ ትችላለህ። ይህ ዋንጫን አሸነፍኩኝ ብለህ ዘና እንድትል ወይም እንድትዘናጋ አይፈቀድልህም። በዚህ ክለብ ውስጥ ስትሆን በአእምሮ ውስጥ ቻምፒየንስ ሊግ እና ቻምፒየንስ ሊግ የሚል ሀሳብ ብቻ አእምሮህ ላይ ሊመላለስ ይገባል ሲልም ነው ቶኒ ክሮስ እየተናገረው። ዳኒ ሰባዮስ በዚህ ክረምት ሪያል ማድሪድን ይለቃል፣ ውሳኔው የተወሰነ ነው ተብሏል። የክለቡ አቋም ግልጽ ነው። ጥሩ ዝውውር ከሂሳብ ከተገኘም መልቀቂያው ይመቻችለታል ተብሏል። ማርካ እንዳወጣው መረጃና ዳኒ ሰባዮስ ከሪያል ማድሪድ ጋር እንደሚለያይ ነው መረጃው በይፋ እየተነገረ የሚገኘው። ጁድ ቤሊንጋም ሀሳቡን እየሰጠ ይገኛል። ጁድ ቤሊንጋም እንደሚናገረው ከሆነ ዶርትሙንድ በነበርኩበት የመጨረሻው ዓመት በዓለም ዋንጫ በፊትም ቀዶ ጥገና እንደሚያስፈልገኝ ወዲያውኑ ነግረውኝ ነበር። ወቅቱ ነሐሴ ወይም መስከረም አካባቢ ነበር። የዓለም ዋንጫ ደግሞ በታህሳስ ስለነበር ያንን እድል አደጋ ላይ መጣል በጭራሽ አልፈለኩም። ስለዚህም ነገሩ እየተራዘመ ቆየም። ወደ ማድሪድ በመጣው የመጀመሪያ ዓመትም በጣም ጥሩ እየተጫወትኩኝ ነበር። ሁሉም ሰው ቀዶ ጥገና እንዳደርግ ይነግረኝ ነበር። እኔ ግን እያሳለፍኩት የነበረው ግሩም ዓመትን ማቋረጥ በጭራሽ አልፈለኩም ነበር ሲልም ጭምር ነው ጁድ ቤሊንጋም የሚናገረው። ወደ ኋላ መለስ ብዬ ሳስበው ከዩሮ የአውሮፓ ዋንጫ በኋላ የትከሻ ቀዶ ጥገና ማድረግ ነበረብኝ። ከዩሮ በኋላ ያለ ቀዶ ጥገና ሌላ 1 ዓመት ለመቀጠል ወሰንኩኝ። ነገር ግን በሁለተኛ ወይም በሶስተኛው ጨዋታ ላይ ኳስን ለመቀማት ወይም ታክል ለማድረግ ስሞክር ትከሻ እንደገና ወለቀም። ያኔ ከዚህ ውድድር ዘመን በኋላ ግዴታ ቀዶ ጥገና ማድረግ እንዳለብኝ ወዲያውኑ ውሳኔ ሰጠውኝ ይላል ጁድ ቤሊንጋም ሲናገር። የትከሻው ጉዳት በራሱ በሌላው ሰውነቴ ክፍል ላይም ከፍተኛ ተጽዕኖ አለው ሲልም ጭምር ነው የሚናገረው። የትከሻ ማሳሪያ ማድረግ ማለት ትከሻ መስራት የማይችለውን ስራ ሌሎች የሰውነቴ ክፍሎች እንዲሸፍኑት ወይም እንዲተኩት ማስገደድ ማለት ነው። ባለፈው የውድድር ዘመን በጀርባ ህመም ምክንያት መንቀሳቀስ እንኳን የማልችልበት ደረጃ ላይ ደርሼ ነበር ሲልም ጭምር ነው ጁድ ቤሊንጋም የተናገረው። ሪያል ማድሪድ በአሁኑ ወቅት ለዝውውር ቅድሚያ የሚሰጣቸው ነገሮች በጥንቃቄ እየመረጠ እንደሚገኝ ነው ዲያሪዮ አስ መረጃውን ያጋራው። የስፔኑ ጋዜጣ ዲያሪዮ አስ ያወጣው መረጃ እንደሚጠቁመው ከሆነ ምንም እንኳን ሮድሪ በዓለም ላይ ካሉ ምርጥ አማካዮች አንዱ ቢሆንም ሪያል ማድሪድ አሁንም ያለው ግን የዝውውር መስኮት እሱን ለማስፈረም እቅድ የለውም ሲል ለየት ያለ መረጃ ነው ዲያሪዮ አስ መረጃውን ይፋ እያደረገ የሚገኘው። ይህ ማለትም ሪያል ማድሪድ በአሁኑ ወቅት ባለው የአማካይ ክፍል ስብስብ ማለትም እንደ ቫልቬርዴ፣ ካማቪንጋ፣ ሹዋሜኒና ቤሊንጋም መተማመኑን ይቀጥላል የተባለው። በአጠቃላይ ማኔጅመንቱ በኩል በዚህ ክረምት ሮድሪን ለማምጣት ምንም አይነት እንቅስቃሴ ወይም ንግግር እንዳልተደረገ ጭምር ነው ዲያሪዮ አስ አገኘውት ያለውን መረጃ ይፋ እያደረገ የሚገኘው። ሪያል ማድሪድ በአሁኑ ወቅት በቫልዴባስ የልምምድ ማዕከሉ ላይ በመሆን የአማካይ ክፍሉን ለማጠናከርም አዳዲስ አማራጮችን እየፈለገ ነው። ሪያል ማድሪድ ለአማካይ ክፍሉ የተለየ ብቃትና አዲስ ኳሊቲ ሊጨምር የሚችል ተጫዋችን የመፈለግ ሂደት ላይ ቢሆንም እናም የአማካይ ፍለጋው ቢቀጥልም በክለብ ውስጥ ያለው አዝማሚያ ግን ሮድሪ የሚባለው ስም እንደ አማራጭነት አልተካተተም። የሚያሳየው ሪያል ማድሪድ ከሮድሪ የተለየ አይነት ተጫዋች ወይንም ደግሞ የተለየ አነስተኛ የእድሜ ክልል ላይ ያሉ ባለተሰጥኦ ኮከቦችን እየፈለገ መሆኑ ነው። በአጠቃላይ ሪያል ማድሪድ አማካይ ክፍል ውስጥ ለውጥ ለማድረግ እንዳለበት ቢያምንም የሮድሪ ስም ግን በክለቡ የዝውውር ዝርዝር ውስጥ አሁን ላይ እንደሌለና ሰሞኑን እንደሚወራው ሮድሪ ወደ ሪያል ማድሪድ ሊያመራ ይችላል የሚሉ አይነት ዘገባዎች ሲወጡ እንደነበር እናስታውሳለን። ያ ነገር የመሳካት እድሉ በጣም ጠባብ እንደሆነ ሪያል ማድሪድ አሁን ላይ ከሮድሪ ውጪ ሌሎች ወጣት የሚባሉ ተጫዋቾችን እድሜያቸው አነስ ያሉ ተጫዋቾችን ለማስፈረም ፍላጎቶች እንዳሉት የሚያሳዩ መረጃዎች ናቸው እየወጡ እንደሚገኝ ዘገባዎች የወጡትና ሌሎች ተጫዋቾችን ለማስፈረም ሙከራዎችን ያደርጋል እንጂ ሮድሪ ላይ ትልቅ እንቅስቃሴን እንደማያደርግ ነው ዘገባው እየጠቆመ የሚገኘው። ሌላኛው የምናነሳው ጉዳይ የቶተናም ደጋፊዎች ሮቤርቶ ዲዘርቢ እንዳይመጣም ጥያቄን አቅርበዋል። የሰሜን ለንደኑ ክለብ ቶተንሃም አሰልጣኝ ሮቤርቶ ዲዘርቢን ለመቅጠር በማሰብ ላይ እንደሚገኝ
ተዘግቦ እንደነበር የምናስታውሰው ነው። ይሁን እንጂ የቶትናም ደጋፊዎች ማህበር የአሰልጣኝ ሮቤርቶ ዲዘርቢን መምጣት በመቃወም መግለጫ እንዳወጡ ጭምር ነው የተነገረው። ደጋፊዎቹ አሰልጣኝ ሮቤርቶ ዲዘርቢን አንፈልግም ሲሉ ያሳወቁት ለሜሰን ግሪንውድ ድጋፍ ስለሰጡት መሆኑ ነው እየተገለጸ የሚገኘው። አሰልጣኝ ሮቤርቶ ዲዘርቢም ኦሎምፒክ ደ ማርሴ ያሉ ከሜሰን ግሪንውድ ጎን መሆናቸውን በይፋ አስታውቀው እንደነበር ይታወሳል። ሜሰን ግሪንውድ ደግሞ በጾታዊ ጥቃት ክስ ምክንያት ከእግር ኳስ ታግዶ ቆይቶ እንደነበር የምናስታውሰው ጉዳይ ነው። ስለዚህ ሮቤርቶ ዲዘርቢም ሜሰን ግሪንውድን መደገፉና ከሜሰን ግሪንውድ ጎን ነኝ ማለቱ ለቶትናም ደጋፊዎች ያልተዋጠላቸውም የሚል አይነት ሀሳብን እየሰጡ ይገኛሉ። ስለዚህ የቶትናም ደጋፊዎች ማህበር ሮቤርቶ ዲዘርቢ በጭራሽ ቡድናችን እንዳይመጣ ሲሉ ተቃውሞ እያሰሙበት ይገኛሉ። ስለዚህ ቶትናም ይህንን አሰልጣኝ ለመቅጠር በጣም ቅርብ እንደነበር የሚያሳዩ ዘገባዎች ሲወጡ ነበር። አሁን ላይ ግን ሮቤርቶ ዲዘርቢ ወደ ቶትናም የመምጣቱ ነገር ጥያቄ ምልክት ውስጥና ችግር ውስጥ እንደገባም የሚያሳዩ መረጃዎች ናቸው እየወጡ የሚገኙት። ባርሴሎና ወሳኝ ተጫዋቹን በጉዳት ምክንያት አጥቷል። ብራዚላዊው የባርሴሎና የፊት መስመር ተጫዋች የሆነው ራፊኒያ የጡንቻ ጉዳት እንዳጋጠመው ክለቡ አረጋግጧል። ይህንንም ተከትሎ ራፊኒያ በቀጣይ ለ5 ሳምንታት በጉዳት ምክንያት ከሜዳ እንደሚርቅ ነው ይፋ የተደረገው። ራፊኒያ በቀጣይ ከአትሌቲኮ ማድሪድ ጋር የሚደረገው የአውሮፓ ቻምፒየንስ ሊግ ሩብ ፍጻሜ የደርሶ መልስ ጨዋታ ያመልጠዋል ተብሏል። እንዲሁም የአትሌቲኮ ማድሪድ ጨዋታን ጨምሮ 4 የላሊጋ ጨዋታዎችም ያመልጡታል ተብሎ ይጠበቃል። ራፊኒያ እንግዲህ በጉዳት ምክንያት ወሳኝ ጨዋታዎችና በመጨረሻዎቹ ጊዜያት ላይ የሚደረጉ በጣም ወሳኝ የሚባሉ መርሃ ግብሮችን ለቡድኑ ግልጋሎት መስጠት እንደማይችል የሚያሳዩ ዘገባዎች ናቸው እየወጡ የሚገኙት። ሜዳ ላይም ከሜዳም ውጪ እናሸንፋለን ብሏል ዲዩፍ። ሴኔጋላዊው የቀድሞ ታሪካዊ ተጫዋች የሆነው አልሃጂ ዲዩፍ ሴኔጋል ለካስ ያቀረበችው ቅሬታ እንደሚሰማ እርግጠኛ ነኝ ሲል ነው የተናገረው። አልሃጂ ዲዩፍ ሲናገር የካስን ክስ ካሸነፍን 3ኛው ኮከብ ሊሰጠን ይገባል፣ ምክንያቱም 2 ድል ነው ያለው ሲሉም ጭምር የተናገሩት። ሞሮኮ ቢሮ ውስጥ ልታሸንፍ ሙከራ ላይ ነች የሚለው ዲዩፍ ነገር ግን እኛ ሜዳ ላይ ያሸንፈናል፣ ምንም ደግሞ ያስፈራንም ሲልም ጭምር ነው የተናገረው። አክሎም ሜዳ ላይም ከሜዳ ውጪም ታሸንፋለህ፣ ከአፍሪካ እና ደግሞ የውድድሩ ምርጥ ቡድንንም እንዲሁ አሸንፏል ሲልም ጭምር ነው የተናገረው። እናም ሴኔጋል የአፍሪካ ምርጥ ቡድን ነው በዚህ ሰዓት ሲልም ጭምር ነው አልሃጂ ዲዩፍ የተናገረው። ሌላኛው ፓፔቲያው ነው ሀሳቡን የሰጠው። ለዚህ ሁሉ ምስቅልቅል ተጠያቂው ሰው እንደሆነ በርካቶች ያነሳሉ። የሴኔጋል ብሔራዊ ቡድን አሰልጣኝ የሆኑት ፓፔቲያው የአፍሪካ ሻምፒዮኖች ነን ሲሉ ከዛሬው ዝግጅት በፊት ደግሞ በሰጡት ቃል ላይ ተናግረዋል። ሴኔጋል ዛሬ በፈረንሳይ ከፔሩ ጋር በምታደርገው የወዳጅነት ጨዋታ በፊት የዋንጫ ድሏንም ለማክበር ተሰናድታ እንደሆነ የሚታወቅ ጉዳይ ነው። አሰልጣኝ ፓፔቲያው በሰጡት አስተያየትም አሸናፊዎች ነን፣ የአፍሪካ ሻምፒዮን መሆናችንንም እናውቃለን ብለዋል። በቀጣይ መጫወትና ተጨማሪ ዋንጫዎችን ማሸነፍ እንፈልጋለን፣ ሜዳ ላይም ማሸንፈናል አድርገነዋል ሲሉ ጭምር ነው የተናገሩት። ዛሬ በሚደረገው ጨዋታ ላይ የዋንጫ ሴሌሞኒዋን በፈረንሳይ እንዲሁ እንደምታደርግ የሚታወቅ ጉዳይ ነው። በስታድ ደ ፍራንስ በሚደረግ ፕሮግራም ላይ ዋንጫውን ከደጋፊዎች ጋር እንደምታስተዋውቅ ነው ሴኔጋል የሚጠበቀውና ይህንን ጉዳይ በተመለከተ ሞሮኮ ማስጠንቀቂያ መስጠቷ የሚታወስ ጉዳይ ነው። ዋንጫው የሴኔጋል ሳይሆን የሞሮኮ ነው። ስለዚህ በሰው ዋንጫ እንደዚህ አይነት ኢቨንቶችን ማዘጋጀት በፍጹም አይፈቀድም፣ ያለበዚያ ግን ክስን መሰረታለን ሲሉ የሞሮኮ እግር ኳስ ፌዴሬሽን ይፋ ማድረጉ የሚታወስ ነው። ነገር ግን ሴኔጋል ዋንጫው የኛ ነው ስትልም ነው ሀሳቧን የሰጠችው። ሊዮኔል ሜሲ የስቴዲየም መቀመጫም ተሰይሞለታል። የአሜሪካው ክለብ ኢንተር ማያሚ የአዲሱን ስቴዲየም አንዱን ክፍል በሊዮኔል ሜሲ ስም መሰየሙን ነው ይፋ ያደረገው። ኢንተር ማያሚ የስቴዲየም መቀመጫ ክፍሉን ሊዮኔል ሜሲ መቀመጫ በማለትም ነው የሰየመው። ክለቡ ይህንን ያደረገው ለ8 ጊዜ ባሎን ዶር አሸናፊው ተጫዋች ሊዮኔል ሜሲ ክብር መሆኑን ጭምር ነው የተናገሩት። 26700 ተመልካቾችን የመያዝ አቅም ያለው አዲሱ የኢንተር ማያሚ ስቴዲየም ሚያዝያ ወር ላይ ይከፈታል ተብሎ ይጠበቃል። አንደኛው የሜዳ ክፍል ወይም አንደኛው የመቀመጫ ክፍል ግን በሊዮኔል ሜሲ ስም እንደተሰየመ የሚያሳዩ መረጃዎች ናቸው የወጡት። ሮይ ሆጅሰን ወደ አሰልጣኝነት መመለሳቸውን ሰምተናል። የ78 ዓመቱ አንጋፋ አሰልጣኝ ሮይ ሆጅሰን ዳግም ወደ አሰልጣኝነት መመለሳቸውን የሚያሳዩ ዘገባዎች እየወጡ እንደሚገኝ ነው መረጃዎች እየወጡ የሚገኙት። የ78 ዓመቱ አሰልጣኝ ሮይ ሆጅሰን ተመልሰዋል። አሰልጣኝ ሮይ ሆጅሰን የመጀመሪያ ክለባቸው ብሪስቶል ሲቲን እስከ ውድድር ዓመቱ መጨረሻ ለማሰልጠን ከስምምነት ደርሰው ነው ወደ አሰልጣኝነት መመለሳቸው የሚያሳዩ መረጃዎች የወጡት። የመጀመሪያ ክለባቸው እንደሆነ ይነገራል ብሪስቶል ሲቲ እና እሱን ለማሰልጠን ተስማምተዋል። አሰልጣኙ ከ44 ዓመታት በኋላ ነው አሰልጣኝነት ወደ ጀመሩበት ክለብም ብሪስቶል ሲቲ
የተመለሱት የዛሬ 44 ዓመት አሰልጣኝነትን ሲጀምሩ በዚሁ ክለብ እንደነበር በብሪስቶል ሲቲ እንደነበር የምናስታውሰው ነው። በድጋሚ ከ44 ዓመታት በኋላ ወደዚህ ክለብ ተመልሰዋል። በ2024 ጡረታ ወጥተው የነበሩት አሰልጣኝ ሮይ ሆችሰን በሻምፒዮንሺፑ 16ኛ ደረጃ ላይ የተቀመጠው ብሪስቶል ሲቲን ለመርዳት መመለሳቸውን ይፋ አድርገዋል። አሰልጣኝ ሮይ ሆችሰን በአሰልጣኝነት ዘመናቸው 22 ክለቦችን ማሰልጠናቸው ይነገራል። ከነዚህ መካከል ብሪስቶል ሲቲ አንደኛው እንደሆነ ነው መረጃዎች እየወጡ የሚገኙት። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ነው የሚመስሉት። ስላደመጣችሁን፣ ስለተከታተላችሁን ቆይታችሁም ከኛ ጋር ስለነበር እጅግ ከልብ አድርገን እናመሰግናለን። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርግ ያለው የዕለተ ቅዳሜ የማለዳ የስፖርት ፕሮግራማችን ይህንን ይመስል ነበር። በምሽቱ ፕሮግራማችን ደግሞ ሌሎች አዳዲስ ስፖርታዊ ጉዳዮችን ሌሎች አዳዲስ መረጃዎችን አካተን በስፋት በድጋሚ ተመልሰን የምንገናኝ ይሆናል። ለዛሬ ግን ስላደመጣችሁኝ፣ ስለተከታተላችሁኝ ቆይታችሁን በሙሉ ከኛ ጋር ስለነበር እጅግ ከልብ አድርገን እናመሰግናለን። ፉአድ ባሩ ፕሮግራሙን መራው። ያላችሁን ሀሳብ፣ አስተያየት፣ ስምና አድራሻችሁን እየጠቀሳችሁ ኮሜንት ቦክስ ላይ ልታጋሩን ትችላላችሁ። እኛም በቀጣይ ፕሮግራሞቻችን ስምና አድራሻችሁን እየጠቀሰን የሰጣችሁንን ሀሳብ ደግሞ መልሰን ወደ እናንተ የምናደርስበት ፕሮግራምን ይዘን እንመጣለን። ለዛሬ ግን እዚህ ጋር አበቃውኝ። እንዳይረሳ ቪዲዮአችንን ላይክ ማድረጋችሁን፣ ከዛ ውጭ ደግሞ ለቻናላችን አዲስ ከሆናችሁና ይህንን ቻናል ያልተቀላቀላችሁ ቤተሰቦቻችን ሰብስክራይብ የምትለዋን በተን እየተጫናችሁ የቤተሰባችን አባል መሆናችሁን አትርሱ። የተለያዩ የምንለቃቸውን ስፖርታዊ ጉዳዮች እንዲደርሳችሁ ሰብስክራይብ ማድረጋችሁን አትርሱ። ወዳችኋለሁ። መልካም ቀን፣ መልካም ጊዜ፣ መልካም የስራ ቀን እንዲሆንላችሁም ጭምር ነው በአክብሮት የምመኘው። መልካም ጊዜ ይሆንላችሁ። መልካም ጊዜ ይሆንላችሁ።